ኳሱን መቀበል ተውና ጸጉርን ትነካካለህ። አታፍርም? ደግሞ አታፍርም እኮ ይህም ብለህ አንተ አገራችሁን ማፕ ላይ አስቀምጦላችሁ 3 ዋንጫ አምጥቶላችሁ ከዛም አልፎ ስንት ፋይናልና ስንት ሰሚፋይናል ላይ ሌዳውን አድርጋችሁት ለዚህ እንኳን ጊዜ ጀሬሽኑን አሳድጎት ኳሱን ከቀየረላችሁ በኋላ እናንተ ለእሱ አትሆኑ? ምን አይነት ቆይ እኔማ ፍሪዊል አለኝ እኮ ፍሪዊል እንዳለኝ አረሳም። እያንዳንዱ ተጫዋች ሬት እናደርጋለን። ቆይ አንዴ ጠብቅ። ዲዮጎ ኮስታ ይመች፣ ኔልሰን ሴሜዶ ኤን ትበላለህ። ሩበን ዲያዝ ገባ ወጣ ነው ጥሩ ጨዋታ ስላለ አልፋለሁ። ቶማስ አራሆ ቴን ትበላለህ። ዳሎት ይመች፣ ማቴዎስ ኑኔዝ አልተጫወተም። ሮናልዶ ይመች፣ ብሩኖ ፈርናንዴስ አንተ ስከራከርልኝ ነበር ደግሞ ደረቴን ነፍቼ ትልቅ ጨዋታ ላይ ይነሳል ብዬ ሁሁ ስል ነበር። ይሄን ትበላለህ። ጎንካሎ ራሙስ ትንሽ ደቂቃ ነው ያገኘው። ምንም ምለው ነገር የለም በዙሪያ። በርናርዶ ፈርስት ጌም ስቲንከር። ከዛ ውጭ ባለው ደግሞ አልተሰለፍክም ከነየው። ሮበርቶ ማርቲኔዝ አንተ ሬት አድርገው። ጆዋው ፌሊክስ ቲም ብላ እባክህ አንተም ራሱ ጥሩ የጮትክበት ጊዜ አለ፣ ግን ምንም ካላገባህልኝ ምን ይሰራልኛል? ሆዜሳ አልተጫወትክም ቲም ብላ። ሬናቶ ቬጋ ምን ማን ነው? ቆይ ሬናቶ ቬጋ ተከላካዩን ማን ነው ማለትም ጀመር። ቆይተው አንተ ጥሩ የጮትክበት ጊዜ አለ፣ በዛው ያጠፋህበት ጊዜ አለ ኮንጎ ጋር ማለት ነው። ዘይም ብላ ጎንካሎ ኢናሲዮ ቤርሊን ጮታ ገብቷል። ጎይም ብላ እባክህ። ጆዋው ኔቬስ ትሪንካው አልተጫወተም። አክቹሊ ትሪንካው ምንም ጥፋት የለበትም። ራፋኤል ሊያው ቲያዝ ኔት አልፋለሁ። አንተ ኔቶ ጎንካሎ ኩይዲስ ተጠርቷል ጭራሽ። አሁን ትዝ የሚለኝ እኮ ረስቼው ነበር። 2018 የሰራውን ትረሳለህ አንተና አንድሬ ሲልቫ መገረል ነበረብህ እስካሁን። ጆዋው ካንሴሎ ይህም ብላ። ሩበን ኔቬስ በጆታ ይመጣ አልፋል። ክብር ለአንተ ብቻ። ሩይ ሲልቫ ይህም ብላ። ማን ነው ከዚህ በኋላ ያለው? ቢቲኒያ አይንን እንዳለ ያው አንተ ማን ነው? ከዛ ሳሙ ኮስታ ይህም ብላ። ኑኖ ፈጣሪ ያንተ በቃ ያንተ ያልከውን ያላል። ሌላ ምንም አይደለም። ፍራንቼስኮ ኮንሴሳው ይህን በልተህ ጣሊያን ተመለስ አንተ። እኔ ማለት ነው ምንም አይመለከተኝም። እኔስ ተመስገን በደሜ ላይም ጎትቻ አወጣችኋለሁ ያለኝ ደም። እናንተ ምን አይነት ሰዎች በሱ የመጣ ነው እዚህ ላይ ያላችሁ? ትንሽ እንኳን አታስቡ። ትንሽ እንኳን ህሊና የላችሁ። እንደው እሺ ሌሎች ውስጥ ተዋቸው። ሻቅም ያላችሁ ሳትችል ቀርተህ ነው አሁን እንደዚህ የምትጮተው? ወይኔ ሌላ ነገር ሳያስብሉኝ ላቋርጡ ይህን ቪዲዮ። ቀጣይ እስክንገናኝ ድረስ ባላችሁበት ሰላሙን ይመቻችሁ። የርገን ክሎፕ አንዴ ምን ብለዋል መሰላችሁ? እኔ ማሰልጠን የምፈልገው ምርጥ የሚባለውን ቡድን የሚያሸንፈውን ቡድን ነው ማሰልጠን የምፈልገው ብለው ነበር። ይህ የፖርቹጋል ቡድን እንዳልሆነ ገና መሰራት ይቀረው እንደነበረ አሳይቶ የመጣ ነውና መሸነፉ ለሮናልዶ ሲባል ብቻ ያሳዝናል። እነሱ መሸነፍ አይገባቸውም የሚል ክርክር የሚያስነሳ አይመስለኝም። ግን ከማማረር ጨዋታው ላይ ያለውን ነገር አንዳንድ ነገር ልንገራችሁ። እስከ መጨረሻው አይታችሁ ኮፒ ሊንክ አድርጉ። ስፔንን ማን ቱ ማን ነበር ማርክ ለማድረግ ሲሞክሩ የነበረው። ጥሩ ነው። አንዳንዴ ሃየር አፕ የሚሄዳሉ፣ ግን በሚድ ብሎክ ይበዛል። በተለይ ሰከንድ ሃፍ ወደኋላ ነው ያፈገፈጉት እና ማን ቱ ማን ሲሄዱ ፍሪ የሚያደርጉት አንድ ሰው ነበር፣ እሱ ኩባርሲ ነው። ይህ ለስፔን ምንድነው አድቫንቴጁ? እሱን ነፃ እንዲሆን ያደርጓል። ፕሬስም ቢደረጉ ሴንተር ባኮቹ ከኳስ ጋር ምቾት ያላቸው ስለሆነ በጣም ጥሩ ነበሩ ስፔኖች እና ፕሮግረስ ለማድረግ እድል የሚሰጣቸው በደንብ በኮንፊደንስ እንዲጫወቱ የሚያደርግ ነበረ። ታዲያ ስፔኖች መጠቀም የነበረባቸው ምን ነበረ? በጣም ኮምፓክት እየሆኑባቸው ስለነበረ ከጀርባ ያለውን ስፔስ ነበር በአንዳንድ ሞመንቶች የነበሩ ግን ያልተጠቀሙባቸው አሉ። እዚህ ጋር ተመልከቱት። ኦያርዛባል ሊያገባው የሚችለው ኳስ የሳተው ምናምን አሁን እነሱ ከጀርባ የተገኙ ኳሶች ናቸው እና መጠቀም የሚችሏቸው ነበሩ። ላሚን ያማልን በጣም ጥሩ አድርጎ ነበር ኑኖ ሜንዴዝ የያዘው። ነገር ግን ማጥቃቱን ትንሽ ጎርቶታል እና ለምን መሰላቸው የምለው የፖርቹጋል ጥሩ ማጥቃት የሚነሳው ከሱ ነበር ሊሆንም የሚችለው። አንድ ኳስ አይታችሁ ከሆነ ብሩኖ ፈርናንዴስ ጥሩ አሻግሮለት ነበር እየሮጠ ሄዱ ኑኖ ሜንዴዝ ማለት ነው። ነገር ግን እሱን ኳስ ተቀምተው ጥሩ የጎል ዕድል ሆኖ መመለስ የሚችል ኳስ ልክ እንደተቀሙ ወዲያው ነበረ ላሚን ያማል በትራንዚሽን ያገኟቸው የነበረውና ይህንን ነገር በመፍራት ሲል ኑኖ ሜንዴዝ ረጅም ሰዓት መከላከሉ ላይ ነበር ያተኮረው። ጥሩ ይዞት ነበረ። ነገር ግን ጉዳት አስተናገደ፣ ወጣ። ከዛ በኋላ ስፔን ያደረጉት ቅያሬ አስገራሚ ነው። ምክንያቱም ቢሃይንድ ራን የሚሮጥ ተጫዋች አልነበራቸውም። ቦልቱ ፊት ናቸው እንዳለ። ስለዚህ ፌራንንና ሚኬል ሜሪኖን አስገቧቸው። ከዛ ጎሉ ተገኘ። ግን ጎሉ ላይ ምን ሆነ መሰላችሁ?
ማንቱማን ፕሬሲንግ ሁሉም ቦታ ላይ ልተገበረው ላትችል ትችላለህ። በተለይ ከእንደ ስፔን አይነት ምርጥ ቡድን ጋር ስትጮት ይህ ነገር ዋጋ ሊያስከፍል ይችላል። አሁን የመጨረሻው ሰርድ ላይ ደርሰው ለምንድን ነው ማንቱማን የሄዱት? ትንሽ ግራ ያጋባል። ምክንያቱም የነበራቸው ኮሚኒኬሽን ጃምፕ አደርጋለሁ ሲል ነው የተወን ስፔስ ቶሎ ብሎ ኤክስፕሎይት ማድረግ የቻሉት እና ለሮናልዶ ሲባል በጣም አሳዛኝ ነው። ዓለም ዋንጫ ሊያጎሏል ብዬ አላስብም። ቢበላ ይገባል። እውነት ለመናገር ላሳየው ለረጅም ዓመታት ለነበረው ኮንሲስተንሲ ዲዘርቭ ያደርግ ነበር፣ ግን አልሆነም። ስለዚህ ምንም አልሆነም ማለት ምንም የሚገርም ነገርም አይደለም። ያደረገውን ነገር በትልቁ በማሰብ መርካት መደሰት ያለብን ይመስለኛል። የሮናልዶ ደጋፊዎች ብዙ እንዳታዝኑ ማለት ነው። ይህ ፉትቦል ስለሆነ እና እንደዚህ ዲስአፖይንት የሚያደርግ ነገር ይኖራል። ጨዋታው ባጭሩ ይሄንን ይመስላል። ዩቲዩብ ላይ በደንብ እናወራለን። ቴንክ ዩ። ክርስቲያኖ የአሰልጣኝ ትዕዛዝ አልቀበልም ብሎ ወደዛ ሂድ ሲላቸው ነበር የተስተዋለው። በመሪው የሳቀ በመንገዱ አለቀ ነው የሚባለው። ክርስቲያኖን የፖርቹጋል ተጫዋቾች አያከብሩትም፣ የእሱንም ትዕዛዝ አይቀበሉም። በተደጋጋሚም ሲያበሳጩት ነበር። የክርስቲያኖ የመጨረሻ የዓለም ዋንጫ ሰኮንዶችም ይህንን ነው የሚመስሉት። ላሚን ያማል ከጨዋታው መጠናቅ በኋላ ለክርስቲያኖ ያለውን ክብር ሄዶ ሰላም በማለት ነው ያሳየው። በወተር ብሬክ ወቅት ነበር ሮቤርቶ ማርቲኔዝ ለክርስቲያኖ ምክር ሊለግሱ ሲመጡ ወደዛ ሂዱ ያላቸው። በርናንዶ ሲልቫም ሲያጠቃቀው ነበር። ሲያርሰበና ሰበር ዜና አለ። ሊዝበን ከተማ ደርሶ አያምባ ካላቸው እኝኝኛ እንትና ብዩ በዚህ ቪዲዮ ከብዙ ሰው ጋር ልቀያየም ነው። ገና በጠዋቱ ምን አይነት ሰቅጣጭ ቪዲዮ ነው የላካችሁልኝ? በኢየሱስ ሙሉ ቪዲዮውን ብታዩት የእግር ኳስ ጀማአው በጣም ነው የሚደብራችሁ። አሁን ኳስ እናውቃለን ነው የሚሉት፣ እኔ ግን ኳስ ማወቅ ሳይሆን ሀሜት ነው ያየሁባችሁ ጀማአው። በጣም ይቅርታ። አሁን እዚህ ጋር በአካል ማቃቸው በጣም ሪስፔክት ማድረጋቸው ልጆች አሉ። ሚዲያ ላይ ወጥተህ እስካወራህ ድረስ በዚህ በሚዲያ ነው ልመልስ እንደምችለው እንጂ ሌላ ከንቀት አኳያ ምናምን አይደለም። የምትመቹ ልጆች አላችሁ፣ ግን በጣም ይሄ አለመማራችሁን እያዩበት ነው። እንዴት ነው አንተ ክርስቲያኖ ላይ ገብተህ ታላግጣለህ? በኢየሱስ ስም ክርስቲያኖን ጠልታችሁ ኳስ ታውቃላችሁ ልላችሁ አልችልም። ሜሲ እንኳን እኮ ሪስፔክት ያደርገዋል አይደል እንዴ? ክርስቲያኖ ምን ያህል ነው ብለህ በዚህ ልክ ማላገጥ? በፈጣሪ በጣም መልካም ቀን ጀማው።